አገር አቋርጣችሁ መጋረጃ ጋርዳችሁ መዝጊያዝ ግዘግታችሁ ተጨንቃችሁ ይሆናል ኃጢያቱን የሰራችሁት በመስሪያ ቤት ብዙ ጉቦኞች አሉ አይደለ ጉቦ ለመቀበል ተጨንቆ ጉቦ ለመስጠት ተጨንቆ ይሰጣል ገንዘብ ካላችሁ አጃቢያችሁ ብዙ ነው አስካሪያችሁ ብዙ ነው ጋባዣችሁ ብዙ ነው ገንዘብ ካለቀ ግን ዞር በል ነው እየተደበቀ ይሄዳል አንዱ አሽከር ባሪያ አገልጋይ እንዳንዱ አድርገህ ቁጠረኝ ይለዋለው ሞት አለብኝ ጌታ ይመጣል በሉ እስቲ ባካችሁ በህይወታችሁ ላይ ነው ውሳኔው ወደ ልቡ ተመለሰ አባቴን ይቅርታ እለዋለሁ ወደ አባቴ ቤት እሄዳለሁ በአባቴ ቤት እንጀራ ተርፏል በቃይ ኃጢያት ያላችሁ ቀን ይወሰናችሁ ቀን ያን ጊዜ ምህረቱ መጥቷል ከስካር ምን ይተርፋል ንገሩኝ እስቲ ከዝሙት ምን ይተርፋል ንገሩኝ ዛሬ ወስኑ ጫት ገዝተህ ነው ጣለው ሲጋራ እንዳለ አቃጥለው ወስን ከልብ ወስን ዛሬ ንስሐም ግባ አለበዛ መጣብሃለሁ ይላል አለበዛ መጣብሻለሁ ይላል በተኛሽበት ፈጥናችሁ በጉን ረዱላት የተባለው የቀራንዮ በግ ነው ኢየሱስ ክርስቶስ ብላኝ ጠጣኝ ሕይወት ይሁን ያለ የሰጠሽ በካህን ፊት ለመናዘዛችሁ በካህን ፊት ለመቆማችሁ ከካህኑ ቅኖናውን ለመቀበላችሁ ምስክሩ ካህን እንደሆነ ደግሞ የማቴዎስ ወንጌል ምዕራፍ 8 ቁጥር 4 ፈጥናችሁ ንስሐ ግቡ ኃጢያታችሁ እንዲደመሰስ ሸክማችሁን ወደሚያራግፈው ሰላም ወደሚሰጣችሁ ወንድሜ እህቴ ሰላም ወደሚሰጣችሁ ወደ ሰላም አባታችሁ ነው እሺ ክቡር አባታችን መምህራችን ሊቀ ትጉሃን ባይታዊ ገብረ መስቀል ኃይለ መስቀል ወስዳችኋለሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የተከበሩ አባታችን መላከ ሕይወት ቆሞስ አባ ኃይለ ጊዮርጊስ ወልደ ሳሙኤል የዚህ ገዳም ዋና አስተዳዳሪ የተከበራችሁ ከሩቅም ከቅርብም በእግዚአብሔር ፈቃድና ቸርነት በዚች ቀን በእመቤታችን በኪዳነ ምሕረት ዕለት በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን ከረማችሁ እንኳን አደረሳችሁ እሺ ዛሬ የምንማርበት የትምህርት ርዕስ ወደ ልቡ ተመለሰ የሉቃስ ወንጌል ምዕራፍ 15 ቁጥር 17 መጀመሪያ ሰው ወደ ልቡ ነው የሚመለሰው ንስሐውን ከመናገሩ በፊት ወደ ካህኑ ከመሄዱ በፊት ለእግዚአብሔር ኃጢያቱን ከመናዘዙ በፊት ወዴት ይመለሳል ወደ ራሱ መጀመሪያ ወደ ራስ መመለስ ነው ስለዚህ ንስሐ ገባ የሚባለው አንድ ወደ ራሱ የተመለሰ ሁለት ለእግዚአብሔር ኃጢያቱን የተናዘዘ ሶስት ከካህኑ ቅኖና የተቀበለ በካህኑ የተዳኘ ማለት ነው በጅምላ ባንድ ላይ ተሰብስበው ያንዱ አንዱን እየሰማ መናዘዝ ክልክል ነው ይሄ አይገባ ማለት ነው ነገር ግን በጅምላ ወይንም በአንድ ላይ የምትናዘዙት ግን በአንቀጸ ንስሐ ነው አንቀጸ ንስሐውን የሚያነበው ዲያቆኑ ነው እናንተን ወክሎ የእያንዳንዳችሁን ኃጢያት ወክሎ ዝጋ በቄሱ ፊት አንቀጸ ንስሐ ያነባል ያንቀጸ ንስሐ ደግሞ እያንዳንዱ ሰው የሰራው ኃጢያት ግን አሁን በአንቀጸ ንስሐ ውስጥ ማን የቱን እንደሰራ ይታወቃል እግዚአብሔርስ ሰሚውም እሱ ነው አይውም እሱ ነው ተመልካቹም እሱ ነው እዚህ ጋር ግን ማን የቱን ምን እንደሰራ አይደለም እነዚህ ምዕመናን አብረው የተሰበሰቡት ምዕመናን ቄሱ እዚህ ጋር የቆመው አያውቅ ምን እንዳደረጋችሁ አያውቅ ለማን ነው እየተናዘዛችሁ ያላችሁት
ላያችሁ አባት ለመረመራችሁ አባት ልብና ኩላሊት ይመረምራል አይመረምርም? እግዚአብሔር በሉ ልብንና ኩላሊትን ይመረምራል። ስለዚህ ቄሱ ምንድነው የሚለው መሰላችሁ? እግዚአብሔር ይፍታ ነው የሚለው። ስልጣን ቁልፍ ተሰጥቶታል፣ ቁልፉን ይሰጣል። ነገር ግን የእያንዳንዱ ሰው ኃጢአት አያውቅም። የሚያውቃችሁ የሚመረምራችሁ ይቅርታ የጠየቃችሁት እግዚአብሔር ይፍታችሁ ነው የሚለው። ገብቷችኋል? እኔ ልፍታችሁ አይደል። እናንተ ጨለማ ፈልጋችሁ አገር አቋርጣችሁ መጋረጃ ጋርዳችሁ መዝጊያ ዘግታችሁ ተጨንቃችሁ ይሆናል ኃጢአቱን የሰራችሁት። ነገር ግን እግዚአብሔር የሚጋርደው ነገር አለ። ጨለማ ይጋርደዋል፣ መጋረጃ ይጋርደዋል፣ ብርና መስኮት ይጋርደዋል፣ አገር ይጋርደዋል። አያችሁ፣ ከዚህ ከአዲስ አበባ ዱባይ ሄደው ኃጢአት የሚሰሩ ሰዎች አሉ። ለምን? ከማን ነው የሸሹት? ንገሩኝ። ከሰው እኮ ነው። ምድሪቷ የማን ናት? ሰማዩ የማን ነው? ጨለማው የማን ነው? ብርሃኑ የማን ነው? ይህ ሁሉ ምስክር እኮ ነው። የት ማምለጫ አለ ንገሩኝ? የት መደበቂያ አለ ንገሩኝ? አዎ በመስሪያ ቤት ብዙ ጉቦኞች አሉ አይደለም? ጉቦ ለመቀበል ተጨንቆ ጉቦ ለመስጠት ተጨንቆ ይሰጣል። ሰው አየኝ አላየኝ፣ ካሜራ አየኝ አላየኝ ነው የሚለው። ማን አይቶታል? ከእግዚአብሔር የተሰወረ ነገር አለ? ለዚህ ነው ኑዛዜው ለእግዚአብሔር። አሁን አሳያችኋለሁ። ኃጢአቴ ለቄስ ሳልናገር ከቤተ ክርስቲያን በገባው ቀኖናዬን ሳልፈጽም በቆረው የቤተ ክርስቲያን ሀብት በወሰድኩ የአደራ ከብት በበላው በበርኩትኝ አባቴ ኃጢአት ማሰሪያ እግዚአብሔር ይፍታ። በሉቃስ ወንጌል ምዕራፍ 15 ቁጥር 17 ላይ በማቴዎስ ወንጌል ምዕራፍ 3 ቁጥር 6 ላይ ያለውን ማንበብ ያስፈልጋል። አንድ ሰው ነበረ፣ 2 ልጆች ነበሩት ይላል። ከዛ በኋላ አንደኛው ልጁ እኔ ከናቴ ከአባቴ ከወንድሜ ጋር መኖር አልፈልግም፣ የሚያስፈልገኝን ነገር ስጠኝና እሄዳለሁ፣ ከናንተ ለያለሁ አለ። ኧረ እባክህ ልጅ መንገዱ አይመችም፣ ሰፈሩ አይመችም፣ የት ትሄዳለህ? እባክህ ልጅ ተው አለው። አባት ይጨነቃል አይደለም? እናት ትጨነቃለች አይደለም? ተው ቢሉት እምቢ አለ። ከዛ በኋላ ድርሻውን ተሰጠውና ሄደ። ከሄደበት ያቺ ገንዘቧ እስክታልቅ ድረስ የለደልቡ ጨፈረ፣ በላ፣ ጠጣ፣ ደነሰ። ገንዘቡ ሲያልቅ የሚያስጠጋው ጠፋ። ገንዘብ ካላችሁ አጃቢያችሁ ብዙ ነው፣ አስካሪያችሁ ብዙ ነው፣ ጋባዣችሁ ብዙ ነው። ገንዘብ ካለቀ ግን ዞር በል ነው። እየተደበቀ ይሄዳል። እንዳላየ ኮፍያውን ዘቅዘቅ አድርጎ ይሄዳል። በቃ የለማ። ከዛ በኋላ ይሄ ሰው እሪያዎች፣ አሳማዎች የሚመገቡትን አሰር ሊመገብ ፈለገ ይላል። እነሱ ደግሞ ኃይለኞች ናቸው። 24 ሰዓት ነው የሚበሉት። አላስጠጋሉት። አሁን ረሃብ ያዘው፣ ብርድ ያዘው፣ ራቁቱን ሆነ። ረሃቡም ያዘበት፣ ጸናበት። ምን ያድርግ? ስለዚህ ሲጸናበት ወደ ልቡ ተመለሰ ይላል። ወደ ልቡ ተመለሰና እንዲህ አለ፣ በአባቴ ቤት ብዙ አሽከሮች አሉ፣ ብዙ ሰራተኞች አሉ፣ እንጀራ የተረፋቸው፣ ገንዘብ የተረፋቸው፣ ሁሉ ነገር ተትረፍርፎ ያለ በአባቴ ቤት ብዙ ቤት አለ፣ ብዙ ንብረት አለ፣ ብዙ ምግብ አለ። ስለዚህ እኔ ወደ አባቴ ቤት ተመልሼ አባቴን ይቅርታ ልጠይቀዋል። አባቴን ይቅርታ ልጠይቀው። ከዛሬ ጀምሮ
በፊት በድያለሁና ልጅ ልባል አይገባኝም ነገር ግን ካንዱ አሽከር ባሪያ አገልጋይ እንዳንዱ አድርገህ ቁጠረኝ እለዋለሁ ስለዚህ ወደ አባቴ ቤት ልመለስ ብሎ ወደ ራሱ ተመለሰ ይላል ሁለት ልጅ ያለው እግዚአብሔር ነው አንደኛዎቹ መላእክት ናቸው ሁለተኛው አዳም ነው ታላቁ ልጅ ከሱ ጋር ነበር ከእግዚአብሔር ጋር አልተለዩም ቅዱሳን መላእክት ታናሹ ልጅ ግን ድርሻውን ወስዶ ሄደ ድርሻው የተባለው ዕፀ በለስ ነው ዕፀ በለሱን በላና ወዴት ሄደ ወደ ምድረ ፋይድ ተጣለ 5500 ዘመን ሞት ተፈረደበት ሐዘን ወዳለበት ለቅሶ ወዳለበት ግድያ ወዳለበት ቅሚያ ወዳለበት ዝሙት ወዳለበት አዎ ይቺ ምድር ያበቀለችው ኃጢአት ወደሚሰራበት ወደ ምድረ ፋይድ ተጣለ ከዛ በኋላስ ረሃቡ መጣ ራቁትነቱ መጣ ችግሩ መጣ መከራው መጣ ከእግዚአብሔር የተለየ ሰው ሰላም ይሆናል ይሞቀዋል ይጠግባል አያችሁ ተመልከቱ ከእግዚአብሔር ጋር ስትጣሉ ከመንገዱ ስትወጡ ከአባታችሁ ጋር ስትጣሉ በቃ በትዳሩ ይመጣል በስራው ይመጣል በገንዘቡ ይመጣል በህይወታችሁ ይመጣል መስቀልቅሉ ይወጣል ስለዚህ ከዛ በኋላ አዳም ወደ ልቡ ተመለሰ የአዳም ልጆች ወደ ራሳችሁ ተመለሳችኋል ራሳችሁን ገምግማችኋል ራሳችሁን አይታችኋል ከዛ በኋላ በድያለሁ አባቴ አጥፍቻለሁ አባቴ ካንተ ተለይቻለሁ አባቴ እባክህ ይቅር በለኝ አለና 100 ዓመት አለቀሰ በ100 ዓመቱ እግዚአብሔር መጣ እግዚአብሔር የተመሰገነ ይሁን አዳም እንባህን አይቻለሁ ጩኸትን ሰምቻለሁ ከልጅ ልጅህ ተወልጄ በሜዳ ልጄ ቀራንዮ ተሰቅዬ ፍጹም ሰው ፍጹም አምላክ ሆኜ አድነሃለሁ አለው ክብር ለመድኃኔዓለም እንግዲህ ተመልከቱ አሁን አዳም አባታችን ወደ ራሱ ተመለሰ ራሱን ገመገመ እምን ውስጥ ነው ያለሁት ብሎ ራሱን አየ ራሳችሁን ማየት ካልቻላችሁ ንስሐ ሲገቡ ንስሐ ለግባ ሲያስቀድሱ ላስቀድስ ሲማሩ ልማር ብትላችሁ ብትመጡ አይሆንም መጀመሪያ ራሳችሁን ማየት እምን ውስጥ እንዳላችሁ ማየት እዚህ ዓለም ላይ ብዙ ኃጢያቶች አሉ ዝሙት እርኩሰት መዳራት ጣዖት ማምለክ ሟርት ጥል ክርክር ቅንዓት ቁጣ መለያየት መናፍቅነት ምቀኝነት መግደል ስካር ዘፋኝነት አድመኝነት ይህንን የሚያደርግ የእግዚአብሔርን መንግስት አይወርስም ብሏልና ይህንን እያደረጉ ዝም ብለው ተመችቷቸው ቁጭ ያሉ ሰዎች አሉ ግን ሞት አለ አይደለ ወገኖች ጌታ ይመጣል አይመጣም ይመጣል ሞት አለብኝ ያለ ሰው ሁሉ ጊዜ ኃጢያቱን መናዘዝ ንስሐ መግባት አለበት ሞት አለብኝ ጌታ ይመጣል በሉስቲ ባካችሁ አው ዛሬ ማታም ሊሆን ይችላል ነገ ጠዋትም ሊሆን ይችላል ተነጎዲያም ሊሆን ይችላል የሞት ቀጠሮ አላችሁ የሞት ደብዳቤ አላችሁ በዚህ ቀን ሞት አለው ብላችሁ አስባችሁ ታውቃላችሁ አው ሞትን እንፈራዋለን ነገር ግን ሞት አይቀርም አይደለም ወገኖች ምጽአት ማለት ያ ነው የመጨረሻውን የሚጠብቁት ሰማይና ምድር ናቸው የኔና እናንተ ጥሪ ግን በየቀኑ ነው የኔና እናንተ ሰማይና ምድር የሚያልፈው በየቀኑ ነው ስንት አባቶች ሄደዋል ስንት እናቶች ሄደዋል ስንት ወንድሞች ሄደዋል ሞት አለብኝ የምትል ወደ አምላኬ ሄዳለሁ የምትል ሁሉ መዘጋጀት ያስፈልጋል አዎ ስለዚህ ወደ ልቡ ተመለሰ ይህ ዓለም በቃኝ አለና ወሰነ
ወስኖ እኮ አልቀረም መጥቷል። ሁለተኛ ወደ ኃጢአትህ እንዳትመለስ ነው። ሁለተኛ ወደ ኃጢአትሽ እንዳትመለሽ ነው። እስካሁን ያለውን ኃጢአት በደልሽን ይቅር ብዬሻለሁ፣ ይቅር ብዬሃለሁ እስካሁን ያለው። ወደፊት ግን ወደ ኃጢአትሽ እንዳትመለሽ ነው ያለው። ወደፊት ግን ወደ ኃጢአትህ እንዳትመለስ ነው ያለው። ገብታችኋል? መወሰን ማለት ያ ነው። ተመልሰህ የምትቀማ ከሆነ፣ ተመልሰህ የምትገል ከሆነ፣ ተመልሰህ ጉቦ የምትሰጥ ከሆነ፣ ተመልሰህ ጉቦ የምትቀበል ከሆነ፣ ተመልሰሽ ዝሙት የምትሰሪ ዘማዊ ሴተኛ ዳሪ ከሆንሽ ምን ዋጋ አለው? ስለዚህ ወሰነ። መጀመሪያ ወስናችሁ መምጣት ያስፈልጋል። ከባሎቻችሁ ጋር መወሰን፣ ከሚስቶቻችሁ ጋር መወሰን፣ ከልጆቻችሁ ጋር መወሰን፣ ከጎረቤቶቻችሁ ጋር መወሰን፣ ከባልንጀራችሁ፣ ከጓደኛችሁ፣ ከዘመዳችሁ፣ ከቤተሰቦቻችሁ ጋር መወሰን ያስፈልጋል። በቃ ኃጢአት በቃ የሚለው በሕይወታችሁ ላይ ነው የምትወስኑት። በሕይወታችሁ ላይ ነው ውሳኔው። ወደ ልቡ ተመለሰ። አባቴን ይቅርታ እለዋለሁ፣ ወደ አባቴ ቤት እሄዳለሁ፣ በአባቴ ቤት እንጀራ ተርፏል፣ ከነዛ ከሎሌዎች ጋር አንድ ሆኜ ከልጅነት ግብር ወጥቼ ከሎሌዎች ጋር እሆናለሁ አለ። በቃ ልጅነት ያብቅቷል። ልጅነታችሁን የተነጠቃችሁ በ80 ቀን ወለተ ማርያም ገብረ ማርያም ለወልደ ማርያም በ40 ቀን 80 ቀን ይህን የመሰለ ስም ማዕረግ አግኝታችሁ ልጅነታችሁን የተነጠቃችሁ በኃጢአት ምክንያት፣ በክህደት ምክንያት፣ በኃጢአት ብዛት ምክንያት ልጅነታችሁን ያጣችሁ፣ ልጅነታችሁ የተወሰደባችሁ፣ ምስቅልቅል ውስጥ የገባችሁ አምላካችን የቸርነቱን ሥራ ይሰራላችሁ። ይሄ የመጀመሪያው ንዛዜ ነው። ከዛሬ ጀምሮ ተመልሻለሁ በቃኝ ብላችሁ የወሰናችሁ ቀን ምሯችኋል። እግዚአብሔር ደስ ይበላችሁ። ለመድኃኒዓለም አመስግኑ እግዚአብሔር። የማረው አዳምን ገና እዛ ሲመለስ ነው። አያችሁት? የመጣለት ሳይሆን በቃኝ ወደ አባቴ ልመለስ ብሎ የተመለሰለት ማን ማረው? ማን ማረው? ንገሩኝ። እግዚአብሔር ማረው። የወሰናችሁ ቀን፣ በቃኝ ኃጢአት ያላችሁ ቀን፣ የወሰናችሁ ቀን፣ ያን ጊዜ ምሕረቱ መጥቷል። ለዚህ ነው ያቆማችሁ፣ ለዚህ ነው ያስቀመጣችሁ፣ ለዚህ ነው የሰበሰባችሁ። ክብር ለሱ ይሁን። የጠራን እግዚአብሔር ይመስገን፣ የሰበሰበን እግዚአብሔር ይመስገን። አሁን ሁለተኛው ላይ እንሄዳለን። የሉቃስ ወንጌል ምዕራፍ 15 ቁጥር 21 ላይ ስትደርሱ አሁን ሁለተኛውን ንዛዜ ታገኛላችሁ። መጀመሪያ ለራሱ ነበር የተናዘዘው። መጀመሪያ በራሱ ላይ ነበር የወሰነው። መጀመሪያ በልቡ ነው ወስኖ የተናዘዘው። በቃኝ ብሎ ለራሱ ነው የተነጋገረው። አይደለም ለራሳችን ተነጋግረናል ማለት ነው። ሁለተኛው ንዛዜ ደግሞ በወሰነው መሰረት ወደ አባቱ ቤት ሄደ። ወደ አባቱ ቤት ሄደና እንዲህ አለ፣ አባቴ ሆይ በሰማይና በምድር በፊትህ በድያለሁ፣ ይቅር እንድትለኝ ወደ አንተ መጥቻለሁ። አባቴ ሆይ ማረኝ፣ ይቅር በለኝ። አሁን ለማን ተናዘዘ? አያችሁ፣ ለአባቱ ተናዘዘ። አሁን ወደ አባቱ መጣ። አሁን ለአባቱ እየተናዘዘ ነው። መጣ በውሳኔው መሰረት። አባቴ ሆይ በሰማይ በምድር በፊትህ በድያለሁ። በደል በማን ፊት ናት? ንገሩኝ። በዓይኑ ፊት እየሰማችሁ እያያችሁ፣ በሰማይ ሆኖ ያያል፣ በምድርም ተቀምጦ ይሰማል። አዎ በማን ፊት ኃጢአት እየሰራን ነው? ይሄ ሰው ያለውን ተመልከቱ።
አሁን ለእግዚአብሔር ነው የምትናዘዙት። እሺ አባቴ ሆይ በሉ እስቲ። አዎ ያ አባት ምን ብለን ነው የምንጠራው? እስቲ ንገሩኝ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ በሉኝ ነው ያለው አይደለም? ያ አባት ስትሰክሩ አላየም፣ ስትዘሙቱ አላየም፣ ስታጨሱ አላየም፣ ስትቅሙ አላየም፣ ሲጃራውን አሽሻውን ጫቱን አቤት ይሄን ሁሉ አይቷል አላየም? ንገሩኝ። በፊቱ እኮ በድያለሁ አለ። በአንቀጸ ንስሐ ማንም ሳያውቅ ማንም ሳይሰማ እጎንህ ያለው ወይም ካህኑ ወይም እዘጋ ያለው ሰው ማንም ሳይሰማ አሁን ከማን ጋር እየተነጋገርክ ነው? ከማን ጋር እየተነጋገርሽ ነው? አባቴ ሆይ በድያለሁ በሰማይ በምድር በፊትህ በድያለሁ። አሁንም የምፈልገው ይቅርታ ነው። ይቅርታ ከማን ነው? ቸርነት ከማን ነው? አሁን ለእግዚአብሔር እየተናዘዘ ነው። እንባውን እያፈሰሰ ድምፁን ከፍ አድርጎ አባቴ ሆይ በድያለሁ በፊትህ በሰማይ በምድር በፊትህ በድያለሁ። ሁለተኛው ንዛዜ ነው። ይቅርታ የሚጠየቀው እግዚአብሔር ነው። በፊቱ ባይኑ ፊት ኃጢአት የሰራኸውን እግዚአብሔር ይቅርታ ትጠይቃለህ። ካህኑን አቆመህ ይቅርታ ትጠይቃለህ። ማንን? አዎ ይሄ ሁለተኛው ንዛዜ ለእግዚአብሔር ነው። ለግል ጥቅም የንጹሕን ሰው የሌለበትን ወንጀል አለበት በማለት ስሙን አጥፍቼ ከጉዳት ላይ በጣልኩና ደሙን ባፈሰስኩ ከቀማኛ ከሌባ ከአመፀኛ እያወቅሁ ምጽዋት ተቀብዬ በበላሁ ገበርኩ። ይፍትኝ አባቴ ኃጢአት ማሰሪያ እግዚአብሔር ይፍታ። ሶስተኛው ደግሞ አባቱ ተቀበለው ይላል። ንስሐችሁን እግዚአብሔር ይቀበላችሁ። ንስሐችንን እግዚአብሔር ይቀበል። አባቱ ተቀበለው። ይህ ልጄ ሞቶ ነበር፣ ይህ ልጄ አዎ ኮብልሎ ጠፍቶ ነበር፣ በእውነት ይሄ ልጄ ነው አለ። እንዲህ ጎስቁሎ ራቁቱን ሆኖ ጸጋው ተገፎ ራቁቱን ሆኖ ይሄ እኔ ልጅ አይደለም አለ። የወለዳችኋቸው ልጆች አልባሌ ቦታ ሆነው ሲሰማ ምን ይሰማችኋል? ሰርቆ የከሊት ልጅ ተያዘ፣ ሰርቆ የከሌ ልጅ ተያዘ ሲባል፣ ቆማርተኛ ሆነ፣ ሰካራም ሆነ፣ ይሄው በየመንገዱ ወደቀ ሲባል ምን ይሰማችሁ ይሆን? እናት 9 ወር ደክመሽ አባት ምን ይሰማችሁ ይሆን? አንተ ለወለድከው ልጅ ምን አውርሰው ይሆን? ከስካር ምን ይተርፋል ንገሩኝ እስቲ። ከዝሙት ምን ይተርፋል ንገሩኝ። ዛሬ ወስኑ፣ በቃ ወደ ኋላ መመለስ የለም። ወስን። ጫት ገዝተህ እንደው ጣለው፣ ሲጃራ እንዳለ አቃጥለው። ወስን፣ ከልብ ወስን። ዛሬ ወስኝ እህቴ፣ ወስኝ። ስንት ልጅ አስወርደሻል? በቃ ከእንግዲህ በኋላ አላስወርድም ብለሽ ወስኝ። ከእንግዲህ አልሰክርም በል ወስን። ከእንግዲህ አልዘፍንም ብለህ ወስን። ዘፋኝነት ኃጢአት ነው። ወስኝ። በቃ ወደ እግዚአብሔር እመለሳለሁ፣ አምላኬ ጠርቶኛል። አውራ ዮሐንስ ምዕራፍ 2 ቁጥር 10 እንግዲህ በሉ ከወዴት እንደወደቅ አስብ፣ ንስሐም ግባ፣ አለበዛ መጣብሃለሁ ይላል። አለበዛ መጣብሻለሁ ይላል። በተኛሽበት በተሳፈርሽበት ስንት ሰዎች አይሮፕላን ላይ አልተቃጠሉ? ስንት ሰዎች መኪና ውስጥ አልደቀቁ? ስንት ሰዎች ሶፋቸው ላይ ወንበራቸው ላይ አልጋቸው ላይ ቁጭ ብለው አልቀሩ? ተኝተው አልቀሩ? መጣብሃለሁ፣ በድንገት መጣብሻለሁ። ንስሐ ግባ፣ ንስሐ ግቢ፣
ይላል። አዎ ታማኝ አምላክ ነው። የፍቅር አምላክ ነው የኛ ጌታ። የይቅርታ አምላክ ነው የኛ ጌታ። የፍቅር አምላክ ነው የኛ ጌታ። ኃጢአትሽና በደልሽን ይቅር ብዬሻለሁ ይላል። ክብር ለሱ ይሁን። አዎ መሐሪ ነው። ስለዚህ አባቱ አየው፣ ሮጠና አቀፈው። ያንተ ልጅ ቆስቁሎ ቢመጣ አታቅፈው? ወድቆ ብታገኘው መንገድ ላይ አታቅፈው? የኔ ልጅ አይደል ይሄ? ና ልጅ ና ወደ አባት ቤት ግባ ብለህ ማትቀበል አባት አለ? ማትቀበይ እናት አለሽ? አዎ ልጅ ነው። ልጅ እኮ እግዚአብሔር ሰው ቢያደርገው ትቀበያለሽ፣ ትቀበላለሽ። የኛ አባት ይሄ ነው። በዛ ጎረቤት ለነበሩ፣ ጓደኛ ለነበሩ፣ ሰፈር ለነበሩ ሁሉ እንዲህ አላቸው፣ ይሄ ልጅ ሞቶ ነበር ተነስተዋል፣ ጠፍቶ ነበር ተገኝተዋል፣ ደስ ይበላችሁ አላቸው። ይገርም። ከ5500 ዘመን በኋላ አዳም ወደ አባቱ እቅፍ ገባ። እቅፍ አረገው፣ ታቀፈው፣ ሳመው። የጎሰቆለውን ልጅ ሳመው። የመጀመሪያው ወደ ራሳችሁ፣ ሁለተኛው ወደ እግዚአብሔር፣ ሶስተኛው ወደ ካህኑ እንዲህ አለ። አባቱ ወደ ባሪያዎቹ መለስ አለና በሉ ፈጥናችሁ ከሁሉ የተሻለውን ልብስ አልብሱታል። ካህኑ ባሮች ማለት ካህናት፣ ዲያቆናት፣ መነኮሳት፣ ጳጳሳት እነዚህ ሁሉ ባሪያዎች ናቸው። የማ ባሪያ? የሰው ባሪያ አይደለንም። እሺ የባሪያውን መልክ ይዞ እንደ ሰው በምስሉ ተገኘ። ማን ነው እሱ? ሁለተኛው አዳም ኢየሱስ ክርስቶስ። አዎ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 የባሪያውን መልክ ይዞ የባሪያውን ሥጋ ለብሶ አባት ልጅ ተባለ። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። አያችሁ እግዚአብሔር ይሄ ነው። አዳም አባቱ ማን ነው? ታዲያ ኢየሱስ ክርስቶስ የማን ሥጋ ነው የለበሰው? የአዳምን ሥጋ ለበሰና አባቴ አለ። እሱ ግን አምላክ ነው አይደለም? ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። በአዳም ልጅ ነው። በመለኮትነቱ በስልጣኑ ደግሞ እግዚአብሔር ነው። ስለዚህ አባቱ ለባሮቹ ትእዛዝ ሰጠ። ባሮቹን ፈጥናችሁ ከሁሉ የተሻለ አንድ ልብስ አልብሱታል። በ40 ቀን በ80 ቀን ልጅነትን ዛሬ ይመለስልሃል፣ ዛሬ ይመለስልሻል። ፈጥናችሁ፣ አዎ ፈጥናችሁ ልብሱን አልብሱት። አንድ ሁለተኛ ለእጁ ቀለበት አድርጉለት። ሶስተኛ ለእግሩ ጫማ አድርጉለት። አራተኛ የሰባውን ሙክት መርጣችሁ እረዱለት። አራት ነገር አገኘ። ልብስ አገኘ፣ ቀለበት አገኘ፣ ጫማ አገኘ፣ የሰባው ሙክት ታረደለት። እስቲ ተመልከቱ። አያችሁ ወገኖች፣ አሁን ቄሱ አራት ነገር ይሰጣችኋል። ቅኖናውን ይሰጣችኋል። አራት። አንዱ ጾም ነው። ሁለተኛው ጸሎት ነው። ሶስተኛው ስግደት ነው። አራተኛው ምጽዋት ነው። ፈጥናችሁ ቀለበት ቃል ኪዳን ነው። ጫማ ርስት ነው፣ ገነት ነው፣ መመለስ ነው። አዳም ከገነት ሲወጣ ምኑ ተገፎ ነበር? ልብሱ ተገፎ ራቁቱን ነበር። አባቴ ሆይ ፈራሁ ራቁቴን ስለሆንኩ።
ልብስ ማለት ይሄ የለበሳችሁት አይደለም፣ ጨርቅ አይደለም። ልብስ ማለት እናንተ የማታዩት የማዳስሱት ከየትም የማታመጡት በውስጥ ጸጋ መንፈስ ቅዱስ ማለት ነው። ጸጋ በጸጋ ላይ ተሰጥቷችኋል ይላል ዮሐንስ ወንጌል። ጸጋችሁ ይመለሳላችኋል። ልብስ ማለት እሱ ነው። ልብሱን መልሱ፣ ጫማውን አድርጉ፣ ቀለበት አድርጉ፣ የሰባውን ገች ረዱለታል። ንስሐ ከገባችሁ በኋላ ከታጠባችሁ በኋላ ኃጢአታችሁን ከተናዘዛችሁ በኋላ ገቹ የቀራንዮ በግ ታርደዋል። ፈጥናችሁ በጉን ረዱለት የተባለው የቀራንዮ በግ ነው። ኢየሱስ ክርስቶስ ብላኝ ጠጣኝ ሕይወት ይሁን ያለ የሰጠሽ እስቲ ማን ነው ስጋውን ቆርሶ የሚሰጥ? እስቲ ማን ነው ደሙን ቀርቶ የሚሰጥ? ብሉኝ እኮ ነው። አቤት ፍቅር ፍቅር ሰሐቦ ለወልድ ኃያል መንበሩ አብጾ እስከ ለሞት። አቤት ኢየሱስ ክርስቶስን ከሰማየ ሰማያት የሳበው ለሞት ያበቃው የሰው ፍቅር ነው ይላል። አቤት ፍቅር ብሉኝ፣ አቤት ፍቅር ጠጡኝ፣ አቤት ፍቅር ልበሱኝ። አይሻልህም? አይሻልሽም? ይህንን ጌታ መብላት፣ ይህንን ጌታ መጠጣት፣ ይህንን ጌታ መልበስ። በክርስቶስ ኢየሱስ ያመናችሁ ሁሉ አዲስ ፍጥረት ሆናችኋል። አዎ ይሄ ነው ቃሉ። ስለዚህ ካህኑ እነዚህን አራት ጸጋዎች ጸሎተ ንስሐ ደግሞ ናዞ መስቀል አሳልሞ አራቱን ነገር እንድትፈጽሙ ቅኖና ይሰጣል። ፈጥናችሁ በዚህ ቅኖና በዚህ ቅጣት መልሷቸው ብሎ አዘዛቸው። ስለዚህ ኃጢአትን ለካህን ተናዘዝ የሚል የለም፣ አታገኙ። ግድ ፈተና ይመጣል። ለሚያመጣው ወዮለት። የወፍጮ ድንጋይ ባንገቱ ታስሮ ባህር ቢጣል ይሻለው ነበር ይላል። ካህን ያሰናከላችሁ ስንት ናችሁ? መነኩሴ ያሰናከላችሁ ስንት ናችሁ? ክህነት የተከበረ ነው። ምንኩስና የተከበረ ነው። ሶስት እድል አላችሁ። አንቀጸ ንስሐውን ብቻችሁን የማንበብ እድል አላችሁ። ማንበብ የሚችል ማንበብ የማይችል ከሆነ ዲያቆኑ ያነብለት፣ ቄሱ ይናዝ ይላል። ሶስተኛ እንደዚህ በጋራ በአንድ ላይ ተሰብስበው በማህበር አንቀጸ ንስሐውን ዲያቆኑ ያነባል፣ ቄሱ ይናዝዛል ማለት ነው። ዋናው ግን ምዕመናኑ ከአንቀጸ ንስሐ ጋር መገናኘት አለበት። የማያፍርበት፣ የማይፈራበት፣ የማይሸማቀቅበት፣ ለአምላኩ የሚናዘዝበት። ይሄን አላደረኩትም ይሄን አድርጌዋለሁ እያላችሁ እየመረጣችሁ አትናዘዙ። ሁሉንም እንደ ሰማይ ከዋክብት እንደ ባህር አሸዋ የበዛውን ኃጢአት እኩል ነው የምትናገሩት። አሁን ያ ሰው የተናዘዘው ልብ በሉ። በሰማይና በምድር በፊትህ በድያለሁ። ልብ በሉ። ለእግዚአብሔር ይቅርታ ነው የምትጠይቁት። ይሄን አድርጌያለሁ ይቅር በለኝ ነው። ለምን? አይቷችኋል፣ ሰምቷችኋል፣ ያውቃችኋል። እሱን ይቅርታ ነው። ካህኑን ደግሞ ቅጣኝ ነው፣ ምስክርም ነው። ንስሐ ለመግባታችሁ ምስክር ነው። ቅጣቱ ስልጣኑ ለባሮቹ ነው የተሰጠው። ማቴዎስ ወንጌል ምዕራፍ 3 ቁጥር 6 ላይ እንዲህ ይላል፣ በዮርዳኖስ ወንዝ ቅዱስ ዮሐንስ ያጠምቅ ነበር ይላል እና ምን ይላል? እኔ በውሃ ለንስሐ አጠምቃችኋለሁ፣ ከኔ በኋላ የሚመጣው በመንፈስ ቅዱስ ያጠምቃችኋል ይላል አይደለም? አሁን እዚህ የምትጠመቁት የንስሐ ጥምቀት ወደ ልጅነታችሁ የሚመልሰው። ዮሐንስ ኃጢአታቸውን እየተናዘዙ ይጠመቁ ነበር ይላል። ለማን ነው የተናዘዙት? አያችሁ፣ ለዮሐንስ ጠጋ ብለው ነገሩት የሚል የለም። ኃጢአታቸውን ለእግዚአብሔር እየተናዘዙ
በዮሐንስ እጅ ይጠመቁ ነበር ይላችኋል ማቴዎስ ወንጌል ምዕራፍ 3 ላይ። ሌላው በካህን ፊት ለመናዘዛችሁ በካህን ፊት ለመቆማችሁ ከካህኑ ቅኖናውን ለመቀበላችሁ ምስክሩ ካህን እንደሆነ ደግሞ የማቴዎስ ወንጌል ምዕራፍ 8 ቁጥር 4 እንዲህ ይላል፣ ለማንም እንዳትናገሩ ተጠንቀቁ፣ ነገር ግን ራስህን ለካህን ሂድና አሳይ ምስክር እንዲሆን ይላል። ለማንም እንዳትናገሪ፣ ለማንም እንዳትናገር የሚነገረው ኃጢአት ለእግዚአብሔር ብቻ ነው። በመጽሐፈ ኢያሱ ምዕራፍ 7 ቁጥር 7 ከጠዋት እስከ ማታ በእግዚአብሔር ፊት ተደፉ ኃጢአታቸውንም ለእግዚአብሔር ተናዘዙ ይላል። ጌታ ኢየሱስ ክርስቶስም ለምጻሞቹን ፈወሳቸው። 10 ለምጻሞች ናቸው። ፈወሳቸውና መዳን አለመዳናቸው የሚያረጋግጥላቸው ምስክሩ ካህን ነውና ለማንም እንዳትናገሩ ሂዱና ራሳችሁን ለካህን አሳዩ ምስክር እንዲሆን። ምስክሩ ካህን ነው። ዛሬ ለመሰብሰባችሁ፣ ዛሬ ለመንጻታችሁ፣ ዛሬ ለመሰብሰባችሁ፣ ዛሬ ንስሐ ለመግባታችሁ ምስክሩ ካህን ነው። ዳኛው ካህን ነው። ቅኖና የሚሰጠው ካህን ነው። የሚያጠምቀው ካህን ነው። መጨረሻ ፍትሐት ዘወልድ ደግሞ የሚሸኘው ካህን ነው። ከካህን ውጪ የለም። ከዛ ደግሞ ቀጥሎ በመጽሐፍ እንዴት እንደምትናዘዙ ተጽፏል። መጽሐፈ ነህምያ ምዕራፍ 9 ቁጥር 1 እስከ 3 መጽሐፉን እያነበቡ ኃጢአታቸውን ለእግዚአብሔር ይናዘዙ ነበር ይላል። ካህኑ መስቀል ይዞ እዚህ ቆሞ እግዚአብሔር ይፍታ እያለ የሚያናዝዛችሁ ለማን ነው? ኃጢአታችሁን የምነግሩት ለማን ነው? የሚሰማው ማን ነው? የሚያየው ማን ነው? ይቅር የሚለው ማን ነው? የሚፈውሰው ማን ነው? ጸጋ የሚመልሰው ማን ነው? ክብር ለእሱ ይሁን። ሌላው ያዕቆብ 5:16 ላይ እንዲህ ይላል፣ እርስ በርሳችሁ በሉ ኃጢአታችሁን ተናዘዙ። ፍጡር ለፍጡር ዳኛው ፍጡሩ እዚህ ጋር ይቆማል። ሰው ነው ብላችሁ አትናቁት። ስልጣኑ ከየት ነው? ከሰማይ እኮ ነው። የመንግስተ ሰማያት ቁልፍ ተሰጥቶታል። እርስ በርሳችሁ ኃጢአታችሁን ተናዘዙ። እናንተ ለካህኑ ካህኑ እናንተን ይፈውሳችኋል ማለት ነው። ሌላው የሐዋርያት ሥራ ምዕራፍ 3 ቁጥር 19 እንግዲህ ከጌታ ፊት የመጽናናት ዘመን እንዲመጣላችሁ ኃጢአታችሁም እንዲደመሰስላችሁ ንስሐ ግቡ። የመጽናናት ዘመን እንዲመጣላችሁ ከማ ከጌታ እንዲመጣላችሁ ከእግዚአብሔር እንዲመጣላችሁ የመጽናናት በጎ ቀን እንዲመጣላችሁ ከጌታ ጋር ነግሳችሁ እንድትኖሩ በመንግስተ ሰማያት እንድትኖሩ አዎ ፈጥናችሁ ንስሐ ግቡ። ኃጢአታችሁ እንዲደመሰስ አዎ ንስሐ ግቡ። አዎ ቅዱሳን ሐዋርያት ያዘዙት ይሄንን ፈጥናችሁ ንስሐ ግቡ። የመጽናናት ዘመን እንዲመጣላችሁ የጌታን ፊቱን እንድታዩ የዘላለም ሕይወት እንድትወርሱ በቃን እንድትሉ ኃጢአት በቃን እንድትሉ አዎ ይሄንን አድርጉ ይላል። ትንቢተ ኤርምያስ ምዕራፍ 31 ቁጥር 34 ወደ ዕብራውያን ሰዎች ምዕራፍ 8 ቁጥር 12 እንዲህ ይላል፣ ንስሐ ከገባችሁ በኋላ ኃጢአታችሁን አላስብባችሁም። ሰው ኃጢአቱን ከተናዘዘ በኋላ ንስሐ ከገባ በኋላ የሚጠራጠር ሰው ካለ አይድን። ከዛሬ ቀን ጀምሮ አንዱ ና እግዚአብሔርን እወቅ ብሎ አያስተምረውም፣ አይሰብከውም። ሁሉም የእግዚአብሔር ልጅ ይሆናሉ። በደላቸው ይቀርላቸዋል፣ ኃጢአታቸው ይደመሰስላቸዋል። ስለዚህ ይነጻሉ ይላል ይሄ መጽሐፍ። እንዳትጠራጠሩ
ኑ ወደ ሸክማችሁን ወደሚጥለው ሸክማችሁን ወደሚያራግፈው ሰላም ወደሚሰጣችሁ ወንድሜ እህቴ ሰላም ወደሚሰጣችሁ ወደ ሰላም አባታችሁ ነው። እሺ ላስተማረን ለመከረን ለገሰጸን ለልዑል አምላካችን ክብር ምስጋና ይድረሰው። ፍትሐት ዘወልድ አቤቱ ጌታችን ኢየሱስ ክርስቶስ ወልድ ዋሕድ እግዚአብሔር አብ ቃል ማህየዊት መድኃኒትን በምትሆን በሕማምህ ከኛ የኃጢአታችንን ሁሉ ማሰሪያ ያጠፋህ ንጹሐን በሚሆኑ ደቀ መዛሙርትህና በንጹሐን አገልጋዮች ፊት እፍ ያልህባቸው መንፈስ ቅዱስን ተቀበሉ። ይቅር ላላችኋቸው ኃጢአታቸው ይቀርላቸዋል፣ ይቅርም ላላላችኋቸው ኃጢአታቸው አይቀርላቸውም ያልካቸው አሁንም በክብርት ቤተ ክርስቲያን ሁል ጊዜ የክህነትን ሥራ ለሚሰሩ ለንጹሐን አገልጋዮች አቤቱ አንተ ክህነትን ሰጥተህ በምድር ላይ ኃጢአትን ይቅር ይሉ ዘንድ ያስሩ ዘንድ የበደልን ማሰሪያ ሁሉ ይፈቱ ዘንድ አሁንም አቤቱ ሰው ወዳጅ ሆይ ዳግመኛ ከቸርነት እንለምናለን እንሻለን። ስለዚህ ስለ ወንዶችም ስለ ሴቶችም አገልጋዮችህ አባቶችና ወንድሞች እህቶችም ደካማም ስለመሆን ስለኔ አገልጋይ በቅዱስ መሠዊያ ቤት ራሳቸውን ዝቅ ስላደረጉ ሰዎች የምህረትህን ጎዳና ጥረግልን። የኃጢአታችንን ማሰሪያ ሁሉ ፈጽመህ አጥፋልን። አቤቱ አንተን ብንበድል በማወቅ ወይም ባለማወቅ በተንኮልም ቢሆን በሽንገላም ቢሆን በልቡና ክፋትም ቢሆን በመስራትም ቢሆን በመናገርም ቢሆን በእውቀት ማነስም ቢሆን የሰውን ድካሙን አንተ ታውቃለህና ቸር ሰው ወዳጅ ሆይ የፍጥረት ሁሉ ጌታ አቤቱ የኃጢአታችንን ስርየት ስጠን፣ ባርከን፣ አክብረንም ነፃም አድርገን፣ አንጻን፣ የተፈታም ነፃም የወጣን አድርገን፣ ሕዝቡንም ሁሉ ፍታቸው። ስምህን መፍራትንም የተመላን አድርገን፣ ቅዱስ ፈቃድህንን በመስራት አጽናን። ቸር ሆይ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አንተ ነህና ምስጋናና ክብር ላንተ እናቀርባለን። ሰማያዊ ከሚሆን ከጭር አባትህ ጋር ማህያዊ ከሚሆን ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ በደልን ሁሉ ይቅር የሚል ለአባቶቻችን ለሐዋርያት ስልጣነ ክህነትን የሰጠ ከልጅነት እስከ እውቀት ከዚህ ሰዓት የሰራነውን ኃጢአትና በደል ሁሉ እግዚአብሔር ይቅር ይበለን። አባቶች ካህናት፣ ወንድሞች ዲያቆናት፣ ከዚህ ያላችሁ ወንዶችም ሴቶችም ከኃጢአት የተፈታችሁ ንጹሐን ሆኑ። እኔንም እናንተንም ለመንግሥተ ሰማያት የተዘጋጀን የበቃን እንዲያደርገን እግዚኦ መሐረነ ክርስቶስ ብለን ለምነው 12 ጊዜ ስለ እናቱ ስለ ቅድስት ድንግል ማርያም ብሎ እንዲምረን በእንተ እግዝእትነ ማርያም መሐረነ ክርስቶስ። የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ቸርነት የእግዚአብሔር መንፈስ ቅዱስ ፍቅር አንድነት በሁላችን ላይ አድሮ ይኑር። ስናውቅ በድፍረት ሳናውቀው በስህተት የሰራነውን ኃጢአትና በደል ሁሉ እግዚአብሔር ይቅር ይበለን። ማይሰራ ኃጢአት እግዚአብሔር ይፍታ።